ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምናላችሁ ሆኖ አንድ አፍታ ዕለታችን ተጀምሯል። በቅድሚያ ዋና ዋና ጉዳዮችን እናስተዋውቃችሁ። መከላከያ ወደ ትግራይ ክልል ሊያስገባ ይችላል የተባለ እነ ጀነራል ታደሰ ወረደና የፌዴራል መንግስት ስምምነት ማድረጋቸው ተሰምቷል። እንግዲህ እነ ጌታቸው ረዳን የሚተካ አዲስ አስተዳደር ለማቋቋም እንቅስቃሴ እያደረገ እንደሚገኝ ያስታወቀው የፌዴራል መንግስቱ ከነ ጀነራል ታደሰ ወረዳ ጋር ንግግር አድርጎ እንግዲህ መሆን ያለባቸው ብሎ ያስቀምጣቸው ጉዳዮች አሉ። እነሱን ጉዳዮች እንመለከታለን። ሁለተኛው ጉዳያችን ከሰሞኑ እንግዲህ የፌዴራል መንግስቱ የሚሆን የአማራ ክልል መንግስት ከፋኖ ኃይሎች ጋር በማንኛውም ሁኔታ ለመደራደር ዝግጁ ነው የሚል ነገር በአመቻች ካውንስሉ በኩል ይፋ ተደርጎ ነበር። የፋኖ ኃይሎች ለድርድር ጥያቄው ወይም ደግሞ መንግስት ዝግጁ ነው ስለተባለበት ድርድር ምላሽ ሰጥተዋል። በዚህ በኩል ደግሞ ከሰሞኑም ስለቀጠለው 2 ዓመት ሊሞላ የወራት እድሜ ስለቀረው ጦርነት የወጡ ሪፖርቶች አሉ። እነሱን እንመለከታለን። ሶስተኛው ጉዳያችን ከሰሞኑ ክራይሲስ ግሩፕ ስለ ኢትዮጵያና ኤርትራ አሁናዊ ውጥረት አንድ ሰፋ ያለ ትንተና ይዞ ወጥቷል። በዚህ ትንተና ኢትዮጵያ አሰብን በወረራ ልትቆጣጠር ትችላለች የሚል ትንተና አስቀምጧል። ለዚህ የሚያስቀምጠው ኢትዮጵያና ኤርትራ አሁን ላይ የገቡበትን ከፍተኛ የሆነ የሰጣ ገባ መነሻ በማድረግ ነው። እንደዚሁም ደግሞ በትግራይ በኩልም ግጭት ሊፈጠር እንደሚችል አንስቷል። በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ ቀጠናው ሱዳን፣ ደቡብ ሱዳን፣ ሶማሊያ ያሉ ሀገራትም የራሳቸው የሆነ የእርስ በርስ ግጭት ውስጥ እንደመገኘታቸው ቀጠናው ከፍተኛ ቀውስ ያስተናግዳል። ስለዚህም የተለያዩ አካላት ይህን ጦርነት ከመቀስቀስ ያስቆሙ የሚል ጥሪ አቅርቧል። እንመለከተዋለን። አብራችሁ ልትቆዩ በአክብሮት እንጋብዛለን። ድሬና ማንዴ ናችሁ? መልካም። የመጀመሪያው ጉዳያችን እንግዲህ የትግራይ ጉዳይ ነው። ወደ ትግራይ ክልል መከላከያ ይገባል የሚል ስምምነት ከፌዴራል መንግስቱ ጋር እና ጀነራል ታደሰ ወረደ ስምምነት ማድረጋቸውን ሰምተናል። በዚህ በኩል ደግሞ አቶ ጌታቸው ረዳ አዲስ መልእክት አስተላልፈዋል። እንግዲህ ከፕሬዝዳንት መሻራቸው በጠቅላይ ሚኒስትሩ ከተነገረ በኋላ ህወሓት ከስልጣንና ከመሬት ውጭ አይታየውም። ወልቃይትን ጨምሮ መሬቱን የሰሊጥ መሬቱን ነው የሚፈልገው። ወልቃይት ብቻ አይደለም መቀሌ ላይ መሬት እየቸበቸበ ነው የሚል ነገር አንስተዋል። በዚህ በኩል ደግሞ ጠቅላይ ሚኒስትሩና ጀነራል ታደሰ ተስማምተውበታል የተባለው ነገር እንግዲህ በጭምጭምታ ደረጃ የወጣ ነው፣ የተረጋገጠ ነገር አይደለም። እንደታየዋለህ ደሬ እንግዲህ ጉዳዮች ሄደው እዚህ ደረጃ ይደርሰዋል። አመሰግናለሁ መርሻ። በሶስት ዘርፍ ብንከፍለው እንግዲህ አዲሱ ምናልባት ከዚህ ከትግራይ ጊዜ አስተዳደር ከመስረት ጋር በተገናኘ ማለት ነው። የመጀመሪያው የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንደሚገባ ሙሉ ለሙሉ እንደሚገባ ነው የሚያሳየው። ይሄ ሪዞሉሽን እንግዲህ ለትግራይ ዲፋክቶ ስቴትነት ትግራይ ምስለ ሀገር ሆናለች። ምንድነው እውቅና የሌላት በራሷ ሱፕሪም በሆነ ስልጣን በራሷ ግዛት ውስጥ የራሷን ሰራዊት ያሰማራች ማለት ነው የምትዋኝ ወይም ደግሞ የምትናኝ የኢትዮጵያ ግዛት አካል ሆና ነበር። አሁን ግን ስትመለከተው የመከላከያ ሰራዊት ወደዛ ስፍራ ገባ ማለት የዲፋክቶ ስቴትነት ግርማ ሞገሱ ይገፈፍና እንደማንኛውም ግዛት የኢትዮጵያ ግዛት አካል እንደሆነ ፕራክቲካሊ መታየት ይጀምራል ማለት ነው። እስከዛሬ በጽኑ ማለት ሲቃወሙት ነበር የኢትዮጵያ መከላከያ ሰራዊት ወደዛ መግባት የለበትም የሚለው። ለምሳሌ ከሳምንታት በፊትኛ ስንወያይ ጀነራል አበበ ተክለሃይማኖት ምን ነበር ያሉት? እንዴ ማን ፈቅዶ ቲዲኤፍ ሳይፈቅድ እንዴት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ይገባል? ከኤርትራ ጋር እንኳን ልጋጭ ቢል የቲዲኤፍን እውቅና ወይም የቲዲኤፍን ፍቃድ ማግኘት አለበት የሚል ሐሳብ አስቀምጦ ነበር። እንግዲህ አሁን ፈቃጅና ከልካይ የሚለው ነገር እሱ ተትቶ ማለት ነው ትክክለኛ የኢትዮጵያን ሉዓላዊነት ሪኮግናይዝ የማድረጊያው አንደኛው ነጸብራቅ የሀገሪቱ መከላከያ ሰራዊት በዓለም አቀፍ እውቅና በተሰጠው ድንበር ውስጥ ማለት ነው ቴሪቶሪ ውስጥ የትኛውንም ተልኮ የማስፈጸም ኃላፊነት አለበት እና ይሄንን ኃላፊነት መቀበሉ አይ ቲንክ ይሄ ትልቅ እርምጃ ነው። እንግዲህ የትግራይ ጊዜ አስተዳደር ይሄን ነገር ተቀባይነት አድርጎ መሬት ላይ ማውረድ ከቻለ ማለት ነው። ሁለተኛው የፖለቲካ አደረጃጀትን ይመለከታል። የስልጣን ክፍፍልን ይመለከታል። 50% ቲፒኤልኤፍ፣ 25% የትግራይ ብልጽግና፣ 25% የተለያዩ ፓርቲዎችን ሲቪክ ተቋማት የሲቪክ ድርጅቶችን ያካተተ ነው የሚል ነገር ነው። ይሄ ከቲፒኤልኤፍ ተፈጥሮ ጋር የሚላተም ነው። ቲፒኤልኤፍ በባህሪው ብዝሃ የፖለቲካ ስርዓት የማይቀበል ድርጅት ነው። ወጥ የሆነ አመለካከት እንዲኖር የሚፈልገው እንደውም ከነጌታቸው ረዳ ጋር የነበረው ግጭት ነጌታቸው ረዳ በተወሰነ ደረጃ ብዝሃነትን የሚያፋፋ የፖለቲካ ምህዳር እያስተዋወቁ ነበር።
እንደውም ካውንስል የሚባል ተቋቁሞ ነበር አይደል? አማካሪ ካውንስል እሱ የተቃዋሚ ፓርቲዎችን ያደራጀ ጊዜያዊ አስተዳደሩን በአማካሪነት ሊያገለግል የሚችል አደረጃጀት ነበር እና የትግራይ እነዚህ ቲፒኤልኤፎች አይን የጣሉበትና በጣም የበሸቁበት ወይም የተናደዱበት ሁናቴ እንደዚህ አይነት ብዝሃነትን የሚያፋፋ የፖለቲካ ካልቸር እንዲተዋወቅ አይፈልጉም እና ይሄ ከነሱ ባህሪ ጋር የሚጋጭ ነው። 50% የቲፒኤልኤፍ 25% ህወሓት 25% ደግሞ ይቅርታ 25% ብልጽግናና 25% ሌሎች የፖለቲካ ፓርቲዎችና የሲቪክ ተቋማትን የሚወክል ነው። በዚህ አጋጣሚ እንግዲህ ብልጽግና ቀስ ብሎ በትግራይ ፖለቲካ ውስጥ ተሳታፊ መሆን ይጀምራል። ይሄ ለብልጽግናም ትልቅ እድል ነው የሚፈጥረው ወይም ደግሞ ልክ እንደ ገዢ ፓርቲነቱ ትግራይ ውስጥ የሚገባበትን እግሩን የሚያስገባበትን አማራጭ ወይም ኦፕሽን አገኘ ማለት ነው እውነት ከሆነ ይሄ ነገር። ሶስተኛው የተፈናቃዮች ጉዳይ ነው። ከዚህ ቀደም በነደብረጽዮንና በጌታቸው ረዳ ቡድን የነበረው ልዩነት የነጌታቸው ረዳ ቡድን ተፈናቃዮች ይመለሱ ይላል፣ የነደብረጽዮን ቡድን ደግሞ ተፈናቃዩ ከነስቴት አፓራተሱ ይመለስ የሚል ነገር ነው። አሁን እዚህ ጋር አዲሱ ሪዞሉሽን ላይ ከነስቴት አፓራተሱ አለ የሚመለሰው የተፈናቃዮችን መመለስን ብቻ ነው የሚገልጸው። ስለዚህ የነጌታቸው ረዳ ሐሳብ አሸናፊ ይሆናል ማለት ነው። ዞሮ ዞሮ ፖይንቶች ውስጥ ተመለከታቸው ለቲፒኤልኤፍ ልክ እንደ ትኩስ ድንች ነው የሚሆንበት። እዚህ ጋር ደግሞ አንተ ከነሳውን በተለይ ተፈናቃዮችን ወደ ወልቃይት ከመለስ ጋር በተገናኘ አቶ ጌታቸው እንግዲህ ከመቀሌ በወጡበት ከስልጣናቸውም ተሽረው ከቀሩ በኋላ ያሰራጩ ሰፋ ያለ መልእክት ፌስቡክ ገጻቸው ላይ ህወሓት ስለ ስልጣንና ስለ መሬት ብቻ ነው እንጂ የሚጨነቀው ስለ ተፈናቃይ አይጨነቅም፣ እሱን እያነሳ አይደለም የሚል ነገር አንስተው ብቅ ብለዋል እና እሱንስ እንዴት ታየዋለህ? ኦኬ በዚህ በኩል ደግሞ አይ የትግራይን ግዛታዊ አንድነት ማስከበርም አይፈልግም የሚል ነገርም አንስተዋል እና አሁን ከስምምነቱ ጋር ጌታቸው ካነሱት አንፃር እንዴት ታየዋለህ? እውነት ነው። እኔ የተፈናቃይ ፖለቲካ የዳቦ ስም ነው እንደው ዝም ብሎ ኮስሞቲክ ለመቀባት ነው እንጂ ዋነኛው የተፈናቃይ ሰቆቃ ግድ ብሏቸው አይደለም፣ መሬቱ ነው ግድ የሚላቸው። ግን እንደው በአይና ወጥተ ማለት ነው የትግራይ ሉዓላዊ ግዛት እናስከብር ወይም ደግሞ ወልቃይት ወደኛ ይሁን ከምትል ተፈናቃዮች ትልቅ በደል ተፈጽሞባቸዋል እየተሰቃዩ ነው የሚለው ነገር ትንሽ ከሰባይነትም አንፃር ትልቅ ተቋማትም ተጽዕኖ እንዲያደርሱ ማለት ነው ይህንን አጀንዳ ይስቡታል እና ተፈናቃዮችን የነጌታቸው ቡድን የነደብረጽዮንም ቡድን ማለት ነው ስለ ተፈናቃዮች ግድ አይላቸው። እነሱ ግድ የሚላቸው የትግራይ ግዛት ነው። ግን ግዛቱ ዝም ብለ ክሌም ስታረግ ደረቅ ይሆናል እና የሆነ ሰባይ ርራይ ውስጡ እንዲኖር ተፈናቃዮች እየተጎዱ ነው እየተንገላቱ ነው የሚለው ነገር ለፖለቲካ አጀንዳ ነው የሚስቧት። ዞሮ ዞሮ ተፈናቃዮች ወደ ቦታቸው መመለስ አለባቸው የሚለው ማንኛውም ነፃ ዜጋ የሚቀበለው ነገር ነው። ነገር ግን ከበስተጀርባ የተለበጠው ፖለቲካ ነው ልዩነት እንዲኖረን የሚያደርገው ማለት ነው። ያው እንግዲህ የትግራይ ጊዜያዊ አስተዳደር ጊዜያዊ አንድነቴ ብሎ ምንድነው የክሌም የሚያደርገው ምንድነው የወልቃይትንና ጠለምትን ራያን ነው አይደለ? ጠለምት አካባቢ ትንሽ ሞክረው ነበረ። ጠለምት አካባቢ ጠንከር ያለ አደረጃጀት ስላለ ተመልሰዋል። ራያ ግን ስቲል አቢዩዝ ያደረጉ ነው ማህበረሰቡ እና ወልቃይትም እንደዚህ አይነት ከእንደገና እንደዚህ አይነት ሰቆቃ እላዩ ላይ እንዲፈጸም የሚፈቅድ ማህበረሰብ ስለሌለ እነሱ በሚያስቡት መልኩ ከነስቴት አፓራተሱ ተፈናቃዩ የሚመለስበት ሁናቴ የለም። ከተፈናቃይ ጋር ተያይዞ አንድ የሚነሳ ነጥብ አለ። የሳምሪ ታጣቂዎች ማይካድራ ላይ ከፍተኛ የሆነ ሰብአዊ መብት ጥሰት ከዛም አልፎ ጭፍጨፋ አድርሰው ነው የሄዱት። እነሱን ተጠያቂ የሚያደርግ የህግ ማዕቀፍ ሳይዘጋጅ አግበስብሰ ተፈናቃይ ብለህ ወደ ወልቃይት ራሱ መመለስ ኢሰብአዊ ነው እና ይህን አንቀበለውም የሚል ድምጾችም አሉ። ይህም በደንብ መታየት አለበት የሚል ነገር። መልካም አማን ወደ አንተ ስመጣ እንግዲህ አሁን በጭንጭምታ ደረጃ የሰማነው መረጃ እንደሚያመላክተው በህወሓት በኩል ለፕሬዝዳንትነት እየታጩት ሌተናል ጄኔራል ታደሰ ወረደ ከፌደራል መንግስቱ ጋር ውይይት አድርገው ስምምነት ላይ ደርሰዋል። ጊዜያዊ አስተዳደሩ ወደ ነበረበት ቀድሞ ሁኔታ ይመለሳል፣ መከላከያ ይገባል፣ ተፈናቃዮች ይመለሳሉ፣ ድዳር ይጀምራል የሚሉ አይነት ነገሮች ናቸው። እንግዲህ ጠቅላይ ሚኒስትሩ ባለፈው ሳምንት የፕሬዝዳንት እጩ ጥቆማ በኢሜይል አድርሱኝ የሚል ነገር አቅርበው ነበር። ህወሓት ደግሞ በፍጹም አልቀበልም የሚል ነገር አንስቷል። አሁን ጠቅላይ ሚኒስትሩ እንግዲህ እንዳየነው ከሆነ እንድስራጨው መረጃ ከሆነ ጌታቸው ተክተው የሚቀጥሉት ሌተናል ታደሰ ወረደ መሆናቸውን ነው የሚያመላክተውና ጠቅላይ ሚኒስትሩ ተሸነፉ፣ ህወሓት አሸነፈ ወይስ ህወሓት ተሸነፈ የሚሉ ጥያቄዎችም ተነስተዋል። እንዴት ታየዋለህ? ጥሩ መልክ እንግዲህ
የወጣ መረጃ ፌደራል መንግስቱ ውሃትና አሜሪካ አምባሳደር ባሉበት ቦታ በተነጋገሩትና 8 ነጥቦች ላይ የተስማሙበት የሚል ነገር ነው ወጣው ባይዞ ነጥቦቹም አንድ ባንድ ሆነ በደንብ ካየን ምምታታ ቦታዎች አሉ ነገር ግን መጀመሪያ ጥቅል ሐሳቡን ላስቀምጥና ከዛ ውስጥ የትኛው ከየትኛው ጋራ ይምታታል ከዛ መጨረሻ ላይ ይሄን ሐሳብ እንደ ሊቀበሉ ቻሉ ፌደራል መንግስት የሚሆን ጠቅላይ ምንድነው የህዋት ኃይሎች የሚሉ ወደ አንድ ጥያቄ ይመጣለው ማለት ነው የመጀመሪያው ነጥብ ላይ ተስማሙበት ተባለው ግዛዊ አስተዳደሩ ይመለሳል የሚል ነገር ነው ግዛዊ አስተዳደሩ ሲመለስ ግን የዚህ ግዛዊ አስተዳደር እንቅስቃሴ ላይ እንቅፋት የሚያደርጉት ማንኛውም ኃይል ላይ እርምጃ ይወሰዳል አሁን ግዛዊ አስተዳደሩ ይመለሳል ማለት የአቶ ጌታቸው ፕሬዝዳንትነት መልሶ ይጸናል ማለት ነው የአቶ ጌታቸው ካቢኔ ውስጥ ነበሩት ይቀጥላሉ ማለት ነው ወይስ የአቶ ጌታቸው ጊዜ የነበረው አደረጃጀት በሌላ መልክ ይቀጥላል ወይስ በነበረው መልክ ነው የሚቀጥለው ግዛዊ አስተዳደሩ ይመለሳል የሚለው ነገር ራሱ እዚህ ጋር ራሱ አንድ መሰረታዊ ጥያቄ አለው ማለት ነው ከዛ በአንድ ወር ውስጥ ፕሬዝዳንትም ይሾማል ወይ ደግሞ ይሰየማል ይላል እንግዲህ የሚሰየመው ፕሬዝዳንት አዲስ አወቃቀር ከመጣ በኋላ የኔ አወቃቀር ሊመራ የሚችል ፕሬዝዳንት ነው የሚሰየመው ማለት ነው እዚህ በተስማማን ባሉበት ጉዳይ ላይ ማለት ከዛ ወረድልና ጀነራል ታደሰ ተቀዳሚ ፕሬዝዳንት ይሆናሉ ይሄ ካንተ ጥያቄ ጋራም ስለሚገናኝ ማለት ነው ቲፒኤልኤፎች ጀነራል ታደሰን ፕሬዝዳንት እንዲሆን እኛ ወስነን ልከናል ቲፒኤልኤፎች ይቅርታ የነ ዶክተር ደብረጽዮን ቡድን ማለት ነው ጀነራል ታደሰ መሪ እንዲሆን ወስነን ልከናል ነገር ግን ጠቅላይ ሚኒስቴሩ ይሄን እንደመቀበል ፋንታ ለኛ መሪ ሊመርጡልን በኢሜል ጥቆማ ላኩልኝ ያሉ ይሄ ተቀባይነት የለውም የሚል ነበር ባለፈ ሲጨቃጨቁበት ነበር እኛም ፕሮግራም ሰራበት ነበር አሁን እሱ ቀረና ለጀነራል ታደሰ ተቀዳሚ ፕሬዝዳንት ሆኑ ማለት ነው ይሄ ማለት ከሳቸው በላይ አንድ ፕሬዝዳንት የሚሾም አለ የሚሰየም ማለት ነው ጥሩ እዚህ ላይም በኋላ እንመጣበታለን በነገራችን ላይ ተቀዳሚ ፕሬዝዳንት ምናምን የሚሉ አገላለጾች ብዙ ጊዜ ምንድነው የሚሆነው መሰለ ከላይ ሌላ ሰው ላለማስቀመጥ ነው ብዙ ጊዜ ይሄ ኢትዮጵያ ውስጥ ለምሳሌ የሆነ ቦታ ላይ ተቀዳሚ ከንቲባ ብትል ከሱ በላይ ብዙ አታስቀምጥም እንደዛ አይነት ኢንቴንሽኖች አሉት ይሆናል አይሆንም እንግዲህ እናያለን ከጀነራል ታደሰ በላይ ሌላ ሰው ይኖራል ለምሳሌ የጀነራል ታደሰ ወረደን ምክትል ፕሬዝዳንት ናቸው ባይዚ ወደ ተቀዳሚ ለምን መጡ የሳቸውን ቦታ ደግሞ ሌላ ሰው ይተካል ተብሏል እነዚህ ነገሮች ስታያቸው ሌላ ሰው ላይኖር ይችላል ከሳቸው በላይ የሚል ነገር ጥያቄ ልታነሳ ትችላለህ ይሄን እንድታነሳ የሚያደርግህ አሁን ህዋትና ፌደራል መንግስቱ አልተስማሙ በጀነራል ታደሰ ከሆነ መስማማው ይላል ህዋት ጠቅላይ ሚኒስትሩ ደግሞ ነው የትግራይ ህዝብ መሳተፍ አለበት ጥቆማ ይስጠኝና እኔ አንዱን ፒክ አድርጌ እመርጣለሁ ነው ያሉት እነዚህ ነገሮች ለማቻቻል ተብሎ የሆነ ነገር ሊሆን ይችላል የሚል ነገር ነው which is ሊያስኬድ ይችላል ነገር ግን ፕሬዝዳንት መሾም እየተቻለ ተቀዳሚ ፕሬዝዳንት ብሎ ለመሾም ደግሞ ምንም ያስገድድ ነገር አለ ጀነራል ታደሰን እኮ ካመኑበት ፕሬዝዳንት ሆኑ ወይ ደግሞ እሳቸው ወደ ፕሬዝዳንትነት ወስደናል ብሎ ማስቀመጥ የሚቻልበት ሁኔታ አለ ህዋቴን ተቀበሉ ጠቅላይ ሚኒስትሩ ይሄን አልተቀበሉ ነው የሚቻልበት ሁኔታ አለ የስምምነት ላይ 8 ነጥብ ላይ ተስማማን የሚለው ሐሳብ ካቀረቡ why not ምን የሚያስጨንቅ ነገር እኮ የለም ጀነራል ታደሰን ተቀዳሚ ፕሬዝዳንት ማልካቸው ሌላ ፕሬዝዳንት ማሾም ከሆነ ምንም ያው ነው ምንም ጀነራል ታደሰ ዞሮ የካቢኔው መሪ መሆናቸው የማይቀር ጉዳይ ነው የሚሆነው ማለት ነው ስለዚህ ወደዛ መምጣቱ እኔ ብዙም አልታየኝም ነገር ግን እሳቸውን ተቀዳሚ ፕሬዝዳንት አድርጎ ዋና ፕሬዝዳንትን ደግሞ ሊመርጡ ይችላሉ የሚል ግምት ነው ያስኩት ነኝ አይ በተቀዳሚ ፕሬዝዳንት ብቻ ይመራ ከተባለ ተቀዳሚ ፕሬዝዳንት ማለትስ ምን አስፈልገ ፕሬዝዳንት ሆኑ ብሎ በዛው መስጋት የሚቻልበት ሁኔታዎች ይኖራሉ ማለት ሌላ ግን አወዛጋቢ የሚባለው መከላከያ መቀሌን ከተማን ጨምሮ በነባር ካምፖች ውስጥ ይገባል የሚለው ነገር ነው እንግዲህ ከዚህ ፊት በፕሪቶሪያል ስምምነት ላይ አንድ አገሪቷ ውስጥ አንድ መከላከያ ሰራዊት እንዳለ ተስማምቶ ነው መጡት ከዛ በአንድ ወር ውስጥም መከላከያ መቀሌ ከተማንና ሌሎች የፌደራል ተቋማት ያሉበት አካባቢ ይቆጣጠራል የሚል ነገር መጣ ይሄ ተፈጻሚ ሳይሆን ነበር የከረመው
ያውኑ ግን ከባለፈም ጫን ያለ የሚያደርገው ነገር ምንድነው መቀሌን ይቆጣጠራል ነባር ካምፕ ማለት ስወርድ ስዋረድ የመጡ ፖለቲካ ምንድን ወታደራዊ ይዞታዎች አሉ መከላከያ ይኖርበት ቦታ ባው ሰሜን ይኖርበት ከዛ ከደርግ ጀምሮ ዝም ብሎ አይደለም ቦታዎች ላይ ይታወቃሉ በንጉሱ ዘመንም ጀምሮ ለወታደራዊ ካምፕ ሆኖ ሰሜን ላይ ሊያገለግሉ የነበሩ ቦታዎችን በተለይ ደግሞ አሁን በያድግ ዘመን ሰሜን የነበረበትን ቦታዎችን ሙሉ ለሙሉ በመከላከያ ይዞታ ስር ይገባል ማለት ነው አሁን ይሄኛው እንግዲህ ቅድም ደሬ ያነሳው ነገር አለ ጀነራል አባረጋይ ናቸው አበበ ተክለሃይማኖት ያነሱት ነገርና ከዛም ያለፈ ደግሞ ተሰብስቦ መግለጫ እስከመስጠት የመጡት ጀነራሎቹና መኮንኖቹ የጣፋንታ ምንድነው የሚሆነው እውነት ይሄንን ነገር ተቀብሎ በሂደት ውስጥ ይገባሉ ወይ እነሱ ይሄን ከተቀበሉ እኮ ኖ ሞር ከዚህ በኋላ ትግራይ ክልል ላይ ማንንም እየተነሳ እንደፈለገ የሚደነፋበት ሁኔታ የሚያከተምበት ሁኔታ ሆናል ማለት ነው ይሄን ለማስፈጸም በሚከድበት ውስጥ ግጭቶች ላይ ይፈጠሩ ይችላሉ ወይ የሚለው ነገርም መታየት ያለበት ነገር ይመስላል ሌላኛው ወዛጋቢ ነገር ምንድነው ክልሉ ውስጥ 50 ቲፒኤልኤፍ 50 ብልጽግና 50 ሲቪክ ተቋማትና 50 ይቅርታ 25 ብልጽግና 25 ተቋሚና 5 ሲቪክ ማህበራቶች ይይዛሉ ይላል ይልና ምንድነው ያስቀመጠው እዚህ ጋር ከዚህ ፊት ቲዲኤፍ የሚባለው ካቢኔ ውስጥ የነበረው ውክልና ቦታ አይኖርም ይላል ጥሩ እንግዲህ ጀነራል ታደሰ የማን አካል ናቸው ቲዲኤፍ ወክለው ነው መጡ መጀመሪያ ወደ ሻምበል ማና ሸብር የሚባለው እሳቸው አሁን ታደሰን ተክቶ ቦታ ይዛሉ ተባሉት ቲዲኤፍ በአንድ በኩል የለም ሬሽዮ ውስጥ ለምን ቲዲኤፍ የሚባለው ከዚህ በኋላ ታሪክ ነው ቲዲኤፍ የሚባል ዲስአርም የሚሆንና ምን የሚጋው ሰውነት ሰጥተ ኮታ መስጠበት ነገር የለውም ነው የሚለው ስምምነታቸው ማለት በዚህ በኩል ደግሞ ጀነራል ታደሰና ጀነራል አሸብር እዚህ ቦታ ላይ ይቀመጣሉ ነው የሚለው በምን አይነት ስሌት ነው የሚለው ነገር ምን አልባቴ ወጣ መረጃው ላይም ጥያቄ የሚታነሳ የሚያረግ ወይ ደግሞ እነዚህ ሁለቱ ግለሰቦች በግለሰብ ደረጃ ነው ወይ እዚህ ቦታ ላይ መጡት ቲፒኤልኤፍ አይደሉ ማለት ጀነራል ታደሰ ቲፒኤልኤፍ ነኛ ባለ ሲቪል እንትነኝ ብሎ አቅም ያው የቲፒኤልኤፍ አባልም ቢሆን ወታደራዊ ክንፉ ነው እንደሆነ ነው የምናገረው ጀነራል ያኛውም የምናገረው ወታደራዊ ክንፉ መሆኑ ነው እንጂ የቲፒኤልኤፍ አባል መሆኑን አይደለም የምናገረው ወይ ደግሞ ሲቪል የቲፒኤልኤፍ ኦፊሻል መሆኑን አይደለም የምናገረው ስለዚህ እነዚህኛዎች በምን አይነት ካልኩሌሽን ነው ይሄ ቦታ የተሰጣቸው እንዴት ይስተናገዳል የሚለው ነገር ነው ሌላ በዚህ መስማሙ ከሆነ እነ ምግቤ ጣፋንታ ምንድነው የሚሆነው ነው ጥያቄው እነ ምግቤ ምንድነው በዚህ በኩል ትጥቃቸውን ይፈታሉ በዚህ በሰራዊቱ ውስጥ ያላቸው ሚና ይቀራል ይሄን ተቀብለው ይቀመጣሉ ወይስ ይሄን አንቀበልም በሚለው ሂደት ውስጥ ሌላ ግጭት ምዕራፍ ይከፈታል ወይ ይሄን በደንብ መታየት መቻል አለበት እስካሁን ድረስ እንኳን እነሱ ምሉት የሚገባን ፖዚሽን አይደለም ቲፒኤልኤፍ ባለው አቂም ልክ ኢትዮጵያ ፖለቲካ ውስጥ ራሱ ከዚህ የተሻለ ሚና መጫወቱ አሁን ነው ጊዜው ሁሉም ተዳከመ ነው ብሎ በእንደዚህ አይነት ወኔና ድንፋታ የተንቀሳቀሰና ለጦርነት የተዘጋጀ ያለው ኃይል በዛው ትግራይ ባለበት ቦታ ላይ ደግሞ ከነበረበት ነገር ላይ ስታነሳው ይቀበላል ወይ ነገር ሌላው በቀር ከጊዜያዊ አስተዳደሩ ውስጥ የሆነች ስልጣን ነበርዋል የሆነች ሼር ነበርዋል እሷንም ሲያጣ ይሄ ኃይል ይቀበላል ይዋጥለታል ወይ ከዚህ ወይስ በዚህ ጉዳይ ምክንያት ጋር ተያይዞ ሌላ ግጭት መነሻ ነጥብ ሊሆን ይችላል ወይ የሚለው ነገር ነው መጀመሪያ ላይ ያነሳው ነገር ላይ የተቀመጠው ነገር ላይ ጊዜያዊ አስተዳደሩን ለማደናቀፍ ሞክሮ እርምጃ ወስዷል ማን ነው እርምጃ የሚወስደው መከላከያ እርምጃ ይወስዳል ማለት ነው ዝርዝሩ መከላከያ ስለሚቆጣጠር መከላከያ እርምጃ ይወስዳል ማለት ነው መከላከያ ተባለም ዝርዝር ነገሩ በእንትን ይገለጻል ወደፊት ሞስትሊ ኮዚጋ ኮሚቴራዳው ምንድነው ይሄ ይገወጡ የጸጥታውን ተቋም ይቆጣጠራሉ ያለውና ምንም ይጋዊ ውቅና የሌለው ቲዲኤፍ የሚባለው እንቅስቃሴው እኮ በዚህኛው ስምምነት ውስጥ ማለት ነው ዜሮ እኮ ነው
ስለዚህ እሱ ከሌለ ደግሞ አካባቢ ላይ የሚፈጠሩትን ነገሮችን ሁሉ የጸጥታ ችግር ሊቆጣጠር የሚችለው በቦታው ደግሞ መከላከያ ይገባል ከተባለ ይሄ የመከላከያ ግዴታ ነው የሚሆነው ማለት ነው ጸጥታ ማስከበሩ ጉዳይ ማለት ነው ስለዚህ ይሄ የሚቋቋመው ጊዜያዊ አስተዳደር ላይ እንቅፋት የሚፈጥር ልክ ማህተም እንደመቀማት ቢሮ ሄዶንትን ማድረግ እንቅስቃሴ ሲያደርግ መከላከያ እርምጃ ይወስዳል ማለት ነው በዚህ ሂደት ውስጥ ምንድነው የሚፈጠረው ምሎን ነገር እኔ በደንብ የሚታየኝ ነገር ይሄ ስምምነት እንግዲህ አሜሪካኖችም አሜሪካ አምባሳደር አለበት ነው የሚባለው በደንብ አርጎ ቲፒኤልኤፎችን በቃ አላስፈላጊ መሆናቸውን በህግና በስርዓት ካልተያዙ በስተቀር ሌላ ችግር ከመፍጠራቸው በፊት አሳሪ ነገር እንዲቀመጥላቸው የተወሰነ ነገር ይመስለኛል ይሄ በጣም በቃ ስነ ስርዓቱ ልካቸው ላይ የሚያስቀምጠው ነው የቲፒኤልኤፍ የደብረጽዮንን ቡድን ቲፒኤልኤፍ ማለት ነው ያው ወጥተም ከክልል ውጪ ወጥተም ጦርነት እንሄዳለን የሚሉትን በዛኛው ወደ ላይ ከኤርትራ ጋር አንድ ልባችን ተዘጋጅተን እንመጣለን የሚሉትን ነገር ኦሬዲ ከዚህ በኋላ ይሄ ተግባራዊ ከሆነ ወደ ኤርትራ አልፎ መሄድም አይቻልም የሚቆጣጠር ድንበር የሚቆጣጠረው መከላከያ ነው የሚሆነው ከዛ ውጪም ለሌላ ወደ ታችኛው ኢትዮጵያ ክፍል ማለት ወደ ሌላ አማራ ክልልም ወረራው ለመንቀሳቀስም መከላከያ በቦታው ላይ ስላለ እንደዚህ አይነት እንቅስቃሴዎችም አይፈቀድም ሌላው ነጥብ ግን ምንድነው ያለው ዲዲአር ተግባራዊ ይሆናል ተግባራዊ የሚሆነው ምንድነው ይሄ ዝም ብሎ እነሱ ከዚህ በፊት አንድ የሚሉት ነገር አለ ግዛት ማስመለስ ምናምን ከተከናወነ ጎን ለጎን ነው የሚሆነው ስምምነቱ እንደዛ ነው የሚሉት ነገር እዚህ ላይ እንግዲህ አልተጠቀሰም ስለሱ ጉዳይ ማለት ነው ተፈናቃይ ይመለሳል ይላል ተፈናቃይ እስከነ መዋቅሩ ይመለሳል የሚል ነገር የለም ኢቭን ማስፈጸም ራሱ እነሱ የሚያነሱ ተፈናቃይ መመለስ ሂደት ውስጥ ቲዲኤፍ አስፈጻሚ ሆኖ ይገባል የሚለው ነገር ሁሉ ያነሳሉ ሄዶ ሰራዊት አጅቦ ሄዶ እንደዚህ አይነት ታሪክ ሁሉ የሌለበትና ተፈናቃይ ወደ ቀዬው ይመለሳል ቲዲኤፍ የሚባለው መሳሪያውን አውርዶ እንደማንኛውም ዜጋ ከማህበረሰቡ ጋር ይቀላቀላል ይሄን የማይቀበል ከሆነስ ምንድነው የሚሆነው ያይለ እርምጃ ያመጣል ማለት ነው በዚህ ነጥብ አልገዛም የሚልና በዚህ ነጥብ ውስጥ ተግባራዊነቱ ላይ እንቅፋት ፈጥራለሁ የሚል ካለ እሱ እርምጃ ነው የሚሆነው ማለት ነው እንግዲህ በዚህ ከተስማሙ መልካም እንደው ደሬ ምናልባት አሁን ይሄ ስምምነት ምናልባት እንደተባለው እውነትም ተስማምተውበት ከሆነ አሁን ያለውን ውጥረት የሚያረግብ ይመስላል ወይስ ደግሞ በሌላ ሰላለፍ ሌላ ትኩሳት ይዞ ይመጣ ይመስላል ምክንያቱም ለምሳሌ የግዛት ማስመለስ ጉዳይ ነበራቸው ሪሊ ወልቃይትን የራያን ጠለምትን ጉዳይ ተተውት ነው ወይ የሚል ነገር ታነሳለ ኦኬ መከላከያ መግባት የለበትም የሚል ዲፌንድ ሲያደርጉ ነበር ወደ ትግራይ ክልል እነዚህ ነገሮች ስታይ ሪሊ ተሸንፈው ውጥረቱ ይረግባል ወይስ ደግሞ ሌላ አዲስ ነገር ያስከትላል ብለህ ታስባለህ መጀመሪያ እነዚህን የተዘረዘሩትን ሐሳቦች በደንብ ስትመለከት ቲፒኤልኤፍን እጅ የሚያሰጥ ነው ወይም ደግሞ መንግስት ሊያደርግ የሚችል ነገር ነው በትክክል መሬት ላይ ከረገጠ ማለት ነው እያንዳንዱ ስትመለከተው ህዋትን በቁመናው ባለው ወርድ መልኩ የክልል መስተዳድር እንደሆነ የክልል የፖለቲካ ኃይል እንደሆነ እንደዛ አክት እንዲያደርግ የሚያደርግ ነው በልኩ ማለት ነው በቁመናው ነገር ግን እንዳልከው ተፈጻሚ ይሆናል አይሆንም የሚለው ነገር በደንብ አወዛጋቢ ነው የሚሆነው ምክንያቱም ጀነራሎቹ ነውጠኛ ናቸው በእንደዚህ አይነት መልኩ ቶሎ እጅ የሚሰጡ አይደሉም ከበስተጀርባው እንግዲህ የአየር ባየር ንግድ አለ የወርቅ ንግድ አለ ሻቢያ አለ የሻቢያ እጅ አለ የባዕዳን ኃይሎች አሉ አሁን ሱዳን ውስጥ የፈነዳው የፖለቲካ አሳለፍ ራሱን የቻለ አስተዋጽኦ አለው ለቲፒኤልኤፍ እንዲበራታ ምክንያቱም እነዚህ አክቲቪስቶቻቸው በየሚዲያው ብቅ ይያሉ ሱዳን ውስጥ የፈነዳው ወይም ሱዳን ውስጥ የተፈጠረው አዲስ የፖለቲካ አሳለፍ ለቲፒኤልኤፍ አዲስ የምስራች ይዞ እንደሚመጣ ሲናገሩ እየሰማን ነው እና ዞሮ ይሄንን አሁን እዚህ ጋር የተዘረዘሩትን ሐሳቦች ህዋት ከተቀበለ ህዋት የሚባለው ድርጅት ቀስ በቀስ ይሟሟል ነው እኛ ደግሞ በቁማችን ከምንሟሟ እየተዋጋን ችግር እየፈጠረ እንኑር የሚል ነገር ነው አሁን እንዳልከው ይሄ ነገር ሰክሰስፉሊ መሬት ላይ ኢምፕሊመንት ይደረጋል አይደረግም የሚለው ነገር ብዙ ፋክተሮች አሉ አንደኛ የፌደራል መንግስቱ ውስጣዊ ቅራኔ ሌሎች አካባቢ ያሉትን ውስጣዊ ቅራኔ የሚፈታበትን መላ ዘዴ አንድ ልክ እንደ አንድ ፋክተር ነው ወስዳለን ሁለተኛ ከጎረቤት ሀገሮች ጋር ያለው ውጥረት አለ እንደ መንግስት ማለት ነው እነዚህ ነገሮችን የሚፈታበት ጥንካሬ ትግራይ ውስጥ የሚፈነዳውን የፖለቲካ ተኮሳትን ሃንድል ለማድረግ የሚያስችል ቁመና እንዲላበስ ያደርገዋል አለበለዚያ
አሁን ባለው ውጥረት አሁን ባለው እዚህ እዛ ያለው ግጭት እያስተናገደ ትግራይ ውስጥ ደግሞ ሌላ የፖለቲካ ትኩሳት የሚፈነዳ ከሆነ እንደ ሀገር በጣም የሚያኮሰን ነው። በዛ ላይ ደግሞ የጎረቤት ሀገራት ኢትዮጵያን በጠላትነት የሚመለከቱ የፖለቲካ ኃይሎች ብቅ እያሉ ስለሆነ በጣም አደገኛ ነው። መጪው ጊዜ አደገኛ ስለሆነ በጣም በጥንቃቄ መያዝ ያለበት ነው። የትግራይ ሁናቴ እንደ አንድ የምስራች ሊወሰድ የሚችለው ምናልባት አቶ ጌታቸው ረዳ ዲፕሎማቶችን ሰብስበው የነደብረ ጽዮንን ቡድን ኮርነር አድርገዋል ማለት የፕሪቶሪያ ስምምነትን የጣሱ ጠባጫሪ ቡድኖች ናቸው የሚል ነገር ለዲፕሎማቲክ ማህበረሰቡ አሳውቀዋል። ይሄ እንግዲህ በምዕራባውያኖች ረገድ ለህወሓት የሚሰጠውን ድጋፍ ዜሮ የሚያደርገውና የፌደራል መንግስቱን ደግሞ አቅም የሚያጎልበት ይመስለኛል። ዞሮ እነዚህ ፋክተሮች ተመልክተህ ከሌሎች ጋር አገናኝተን ነው የትግራይን ፖለቲካ መተንበይ የምንችለው። አመሰግናለሁ ዳሬ። ወደ ቤተሰቦቻችን ወደ ሁለተኛ ጉዳያችን አልፋለሁ። ሁለተኛ ጉዳያችን ወደ አማራ ክልል የሚወስደን ነው። እንግዲህ አማራ ክልል ላይ ከሰሞኑ እንደ አዲስ ውጊያዎች እየተካሄዱ ነው ያሉት። በዚህ ውጊያ ውስጥ እንግዲህ የትምህርት ቤቶች፣ የጤና ተቋማት ከፍተኛ ጉዳት የደረሰባቸው ነው። ከፍተኛ ማህበራዊና ኢኮኖሚያዊ ምስቅልቅሎች አሉ። እንግዲህ ከፖለቲካዊ ወለድ ከሆነው ጦርነት በስተጀርባ በሌላ በኩል ደግሞ ችግሩን ለመፍታት ድርድር ይደረግ የሚሉ ጉዳዮች ከዚህም ከዛም ይነሳሉ። ነገር ግን በተፋላሚ ወገኖች በኩል በመንግስትም ይሁን በፋኖ ታጣቂዎች በኩል ወጥነት ያለው ቁርጠኝነት ብዛም አይታይም። ከሰሞኑ እንግዲህ መንግስት በማንኛውም ሀገር በማንኛውም ሁኔታ ለመደራደር ዝግጁ ነኝ የሚል ነገር በአማራ ክልል ሰላም ካውንስል በኩል ካስነገረ በኋላ የፋኖ ኃይሎች ምላሽ ሰጥተዋል። እንግዲህ አሁንም ውጊያው በቀጠለበት ሁኔታ ወዴት ያመራል? ድርድር ይደረጋል አይደረግም የሚለው ጉዳይ አከራካሪ ሆኖ እንግዲህ በዚህ ውስጥ በጣም በርካታ የሰብአዊ መብት ጥሰቶች፣ የሰላማዊ ዜጎች ግድያ እንደዚህ ደግሞ ተማሪዎችም ከትምህርት ቤት የሚቀሩበት ሁኔታ አሁንም ቀጥሏል። አማላን ተድል ልስጥና እንግዲህ እንዳነሳሁት በአንድ በኩል ድርድር የሚል ነገር አለ፣ በሌላ በኩል ደግሞ ጦርነቱ ቀጥሏል። በዚህ ጦርነት ደግሞ እጅግ በጣም የከፋ ሰብአዊና ቁሳዊ ጉዳቶች ያጋጠሙ ነው። ጥሩ እንግዲህ መርሻ እንዲያው እንደመነሻ እናደርግና የክልሉ መንግስትና እንደዚሁም ደግሞ የተባበሩ መንግስታት ድርጅት የሰብአዊ ረድኤት ማስተባበሪያ ጽሕፈት ቤት ዩኤን ኦቻ የሚባለው ያስቀመጠው ሁለት ነገር እናንሳና የክልሉ ውስጥ ያለው ችግር ወደ ምን ደረጃ እየሄደ ነው? በእውነት አገር የሚመራ መንግስት ይህንን ችግር እያጤነ ነው ያለው ወይ? ጥያቄ አለኝ ብሎ በየጫካ ግጭት እያደረገ ያለው ፋኖስ ይህንን ጉዳይ በምን ደረጃ ነው እያጤነ ያለው? እንደ ማህበረሰብ ላይ እየመጣ ያለው አደጋ ምንድን ነው የሚለውን ነገር ለማንሳት እስቲ ሊሞክሩ። ሁለት ነገር እስቲ ላንሳ። የክልሉ ፕሬዝዳንት የሆኑት አቶ አረጋ ከበደ በዚህ ዓመት 7 ሚሊዮን ተማሪዎችን ለመቀበል ዝግጅት አድርገን ነበረ። ነገር ግን በየትምህርት ገበታቸው ላይ የተገኙት 2 ሚሊዮን ተማሪ ብቻ ነው። ይሄ ማለት እንግዲህ 3/4 በላይም ሊሆን ይችላል። አይ ቲንክ ወደ ፐርሰንት ከሄድ ወይ እንዲሁ በግምት ግን ብናየው ወደዛ አካባቢ ነው የሚሆነው። የትምህርት ቤቱ አገልግሎት እየሰጠ አይደለም ማለት ነው። አገልግሎት እየሰጠ አይደለም ማለት ነው። አገልግሎት መስጠት ብቻል ተማሪዎችም በዚህ ደረጃ ከ7 ሚሊዮን 5 ሚሊዮን የሚያክሉ ተማሪዎች ከትምህርት ገበታቸው ውጪ ሆነዋል ማለት ነው። በሌላ አነጋገር ይሄ 3/4 የሚያክለው የክልሉ አካባቢዎች በቀጥታም ይሁን በተዘዋዋሪ የጦርነት ቀጠና ሆነዋል ማለት ነው። በዚህ ሂደት ውስጥ ያሉት መምህራን የትምህርት ቤት አስተዳደር አካላቶች ሊሆኑ ይችላሉ። የተለያየ ስራ ሁኔታ ላይ ተሰማሩት ከስራ ውጪ ሆኑበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ ምን አል አስከፊ ምናልባት በ1983 በወያኔ አብዮት ደርግን አሸንፎ ሲገባ እንኳን በመጀመሪያ አመታቶች አካባቢ ባልታዩ ደረጃ ተማሪዎች ከትምህርት ቤት ውጪ ሆኖ ነው ያሉት ማለት ነው። ይሄ በጣም አሳሳቢ ነው። ምን አይነት ኮሙሌቲቭ አደጋ ሊያመጣ ይችላል የሚለው በኋላ እንመለስበታለን። ሁለተኛ ዩኤን ኦቻ ያወጣው ላይ በአማራ ክልል አስከፊ የምግብ እጥረት ሊገጥም ይችላል።
እርዳታ በተለምዶ እርዳታ የሚያስፈልጋቸው ድርቅ የሚያጠቃቸው ቦታዎች አካባቢ ላይ እርዳታ ለማድረስ የማይቻልበት ሁኔታዎች ሆኗል ብሎ ዘርዝሯል። እሱ 7 ቦታዎች ማለት ነው። ስለዚህ ከዚህ ጋር ተያይዞ ምንድነው አሁን የምግብ እጥረት ነው። ይሄ ነገር በዚህ የሚቀጥል ከሆነ ወደ ራብም ሊያድግ ይችላል ማለት ነው። አንደኛ 3/4 የሚሆነው ትምህርት ቤት መግባት ያለበት ህፃን ከትምህርት ቤት ቀርቶ እነዚህ ሊያስተምርና ከነዚህ ጋር ስራ ላይ ሊውል የነበረው የአስተዳደር ተማሪው መምህራኑ ምናምን ሁሉ ከአገልግሎት ውጪ በሆነበት ሁኔታ እርዳታ የሚፈልጉት በእነዚህ ደረጃ ደግሞ ያሉ ሰዎች ከዚህ በፊት በድርቅ ተጎጂ የሆኑ ቦታዎች ላይ እርዳታ ማድረስ ካልተቻለ ቀጣይ የምናየው በከፍተኛ ቁጥር የሆነ ወደ ራብ የሚገባበት ሁኔታ ይፈጠራል ማለት ነው። ይሄ ወደ ራብ ሲገባ ደግሞ እልቂት ነው የሚፈጠረው። እንግዲህ አንድ ማህበረሰብ ራሱ እንደኛ አይነት ዋላ ቀረው ነው ማህበረሰብ ውስጥ አምርተን ራሱ በቂ ምርት ማምረት ያልቻለበት ሀገር ውስጥ ያንኑ ማምርቱ ደግሞ ከምርቱ ከቀረ ቀጣይ ሊሆን የሚችለው ራብ ነው የሚሆነው ማለት ነው። ይሄ በዚህ ሁኔታ ባለበት ሁኔታ በፋኖም ይሁን በመንግስት በኩል ለእንደዚህ አይ ችግሮች እልባት በመስጠት ፋንታ ጦርነቱን የማቀጣጠል ሂደት ነው እንግዲህ እየታየ ያለው ነገር ማለት ነው። በፋኖ በኩል ዘመቻ አንድነት በማለት ጦርነቱ እንደቀጠለ ሰምተናል። በመንግስት በኩልም አይደለም መከላከያ አዳዲስ ምልምሎችን እያሰለጠነ ለጦርነቱ ቁርጠኝነቱን እያሳየ ነው ያለው ማለት ነው። ይሄ ነገሮች ምንድነው ሊፈጥሩ የሚችሉ የሚለው ነገር ቅድም ለማንሳት እንደሞከር ከተማሪዎች ከትምህርት ቤት በቀሩ ቁጥር ክልሉ ወደ ኋላ እየቀረ እንደ ክልል ለበልም ካየንም አይተናል። እንግዲህ ትግራይ ክልል ውስጥ ለ2 ዓመት ያክል ትምህርት ቤት ሲቀር ምን አይነት ውጤት እንዳመጣ ማለት ነው። 2 ዓመት እኮ 2 ዓመት ከትምህርት ከቀረ አንድ ሰው ዩኒቨርሲቲ አንደኛ ዓመት ወይ ደግሞ ሁለተኛ ዓመት መድረስ ያለበት 11ኛ ክፍል ላይ ነው ማለት ነው የሚሆነው ማለት ከታችም እንደዛ አይነት ነገር ነው። ተያያዥ ነው ይሄ ነገር። ሁለተኛ ህፃናቶች በተለያየ ተቋማቶች ጥናት በሚያደርጉ ሁኔታ ይሄ ድሮፕ አውት ማቋረጥ ተመልሶ ወደ ትምህርት ቤት የመሄድ ተንደሲው በጣም ዝቅተኛ ነው የሚሆነው አንዴ ከትምህርት መውጣት ከጀመረ ማለት። ስለዚህ የተማረ የሰው ኃይል የሌለው ክልል አንጻራዊ በኢኮኖሚም ይሁን በማህበራዊም ይሁን በፖለቲካው ላይ ካየን የሚጫወተው ሚና እየቀነሰ ይሄዳል ማለት ነው። ሌላኛው አምራችነትን በተመለከተ ነው። እንግዲህ ሁለቱም ኃይል ተፋላሚ መንግስትም ይሁን ፋኖች ጦርነትን አማራጭ ባደረጉ ልክ ጦርነት እንግዲህ ቦታ እየመረጥ ከዚህ አካባቢ እናርሳለን እዚህ አካባቢ ደግሞ እንዋጋ የሚባል ነገር የለውም ማለት ነው። ምንድነው የሚሆነው? እህል ምርታማነት ዝቅተኛ እየሆነ የመጣ ነው። እንዳውም አንድ መረጃ ምንድነው ሰማሁት ጦርነት ይዞ የመጣ ነገር እንደዚህ አይነት እህል አትዝሩ የሚባል ነገር ሁሉ አለ። እንደዚህ ቆታቸው ረዘም ያሉ እህሎች አሉ አይደል? እንደነ በቆሎ ማሽላ አይነት ነገር ለጠላት መደበቂያ ይሆናል። እስከዚህ ድረስ ያመጣል። እንግዲህ አየ አለማምረትን ብቻ ሳይሆን የምታመርተውንም ታይፕ ራሱ ሊወስንብህ ይችላል። ይሄ ከዚህ ጋር ተያይዞ ነገ ቶሎ ሊደርሱ የሚችሉ በ3 ወር በ2 ወር ውስጥ ሊደርሱ የሚችሉ እህሎች የማይዘሩ ከሆነ ከፍተኛ የሆነ የምግብ እጥረት ይመጣል። የምግብ እጥረቱ ደግሞ ቀስ ብሎ አድጎ ወደ ራብ የሚሄድበት ሁኔታ ይፈጠራል ማለት ነው። ይሄ ከሆነ እንዳው በደንብ መጠን ካለበት ህዝብ መንግስትም የሚያስተዳድረው ህዝቡ ነው። ታጋዮቹም ደግሞ እንደምሉ ከሆነ ለህዝብ ጥያቄ ይዘን ነው ጫካ ይገባው ለህዝብ ነው የምንታገለው ምሉ ከሆነ ግን ሁለቱም ያደረጉት ያለው እንቅስቃሴ ጦርነቱ ምንድነው ለህዝቡ ያተረፈ ያለው? ጄኑዊንሊ ካየን ከእርሻ ካስቀረ ከትምህርት ካስቀረ የጤና አገልግሎት እናቶች ማግኘት የማይችሉ ከሆነ እናቶች በወሊድ ምክንያት በጦርነቱ ምክንያት ልጆቻቸው ሞቱ ከሆነ ምንድነው ያተረፈ ያለው? በትልቁ ስዕል ካየን እናመጣለታለን እናስገኝለታለን ከሚባለው ነገር ኔጌቲቭ ነገር ወይ ደግሞ ክሳራ ነው እያመለከተ ያለው ማለት ነው። ስለዚህ በያጤኑና በደንብ አድርጎ እንዴት ነው ከዚህ ውጪ በሆነ መንገድ ጥያቄ ያለው ጥያቄውን መልስ የሚገኝበትን መንገድ ቢፈልግ
መንግስትም ደግሞ ቢሆን ግዴታ አለበት የተረጋጋ ማህበረሰብ መፍጠር ግዴታው ስለሆነ የተረጋጋ ማህበረሰብ መፍጠር የሚቻልበት የሚለውን ነገር አማራጭን ቢያዩ የተሻለ መልካም ነገር ይመስለኛል። ነገር ግን በዚህ የሚቀጥል ከሆነ ክልል በፖለቲካም በማህበራዊም በኢኮኖሚም እያሽቆለቆለ ይሄዳል ማለት ነው። ማሽቆልቆሉ ደግሞ ምንን ይዞ ይመጣል? ተጽዕኖ ፈጣሪነቱን እየቀነሰበት ነው የሚሄደው። ተጽዕኖ ፈጣሪነቱ እየቀነሰ መሄዱ ደግሞ የመደራደሪያ አቅሙ ራሱ እየተዳከመ የሚሄድበት ሁኔታ ይፈጠራል ማለት ነው። ስለዚህ አሁን ያለው የጦርነቱ ገጽታ አስከፊና የባሰ ለማህበረሰቡ አደጋ ያያበበበት ስለሆነ ከዚህ መውጣት የሚቻልበትን መንገድ ብታሰብ መልካም ነው የሚለውን ሐሳብ ነው ያለኝ። መልካም ዳሬ ወደ አንተ ስመጣ እንግዲህ መሬት ላይ ያሉት ነገሮች እንግዲህ ሰላማዊ ዜጎች በየቀኑ የሚገደሉበት በጣም ብዙ ምስቅልቅል ነገሮች ናቸው ያሉት። እንግዲህ የሰብአዊ መብት ተቋማት ያወጧቸው ከዚህ ቀደም ሪፖርቶቹን ብናስታውስ እንኳን ህጻናት ሳይቀሩ እንግዲህ ቤተክርስቲያን ላይ የሚያገለግሉ መነኮሳት ሳይቀሩ በርካታ ሰላማዊ ሰዎች ተገለዋል። እንግዲህ ማህበረሰቡ የጤና የትምህርት አይነት መሰረታዊ የሚባሉ አገልግሎቶችንም እያገኘ አይደለምና በዚህ በኩል ደግሞ ተፋላሚ ወገኖች ለድርድር መንግስትም እጅ ስጡኝ ነው የሚለው። በፋኖ ኃይሎችም በኩል ቁርጠኛ አይደለም ለድርድር የሚለው ጉዳይ በየጊዜው ይነሳል። አጀንዳው የምልልስ ሆኖ ቀጥሏልና እንዴት ታየዋለህ? እሺ አመሰግናለሁ። ይሄን እንግዲህ በተመለከተ አሁን ሰሞኑን መንግስት ስለ ድርድር ይዞ ብቅ ብሏል፣ አጀንዳው ማለት ነው። ብዙዎች ጸሐፊዎች ወይም ገለልተኛ አናሊስቶች ይሄ መንግስት የድርድርን አጀንዳ ወደ መድረክ ይዞ የመጣው የፖለቲካ ቴምፖን ለመለካት ነው ወይስ የምር ቁርጠኛ ሆኖ ችግሩን በሰላማዊ ማዕቀፍ ይፈታል ብሎ አስበው ነው ወይ ብሎ የሚጠይቁ ብዙዎች ናቸው። እንግዲህ ሁለት አይነት የድርድር ቨርዥን ነበረ ከዚህ ቀደም። የጃልሰኒ ቨርዥን አለ፣ ወደ መንግስት ገባና ከዛ አስፈላጊውን ታድሶ ተደርጎልህ የስልጣን ተጋሪ የምትሆንበት ማለት ነው። ሌላው የፕሪቶሪያ ቨርዥን የቲፒኤልኤፍ ቨርዥን አለ። የአማራ ክልሉን የድርድር ሁናቴ ከዚህ ቀደም በጃልሰኒ ቨርዥን ነበረ ሲቀለቀ የነበረው። ምክንያቱም ቄሶች ወይም ደግሞ የሃይማኖት አባቶች፣ ሼኮች፣ የሀገር ሽማግሌዎችን በማስታከክ ከፋኖ ጋር መደራደርና መነጋገር እንደሚፈልግ መንግስት በአብዛኛው ጊዜ ጥሪ ሲያቀርብ ነበር። አሁን ይህን ጥሪ ከፍ አድርጎት ወደ አውሮፓ መነጋገር እንችላለን የሚል ነገር ነው። ሞሮፌ የፕሪቶሪያ አይነት ቨርዥን ይመስላል። ከፋኖ ወገኖች የተሰጠ ወጥ በሆነ መልኩ የተሰጠ ምላሽ ባይኖርም የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ኃላፊው ለአንድ የበይነ መረብ ሚዲያ ድርድርን በተመለከተ አሁን የምናነሳው ነጥብ አይደለም፣ ምክንያቱም የህልውና ትግል ላይ ነን። ከዚህ ጋር በተያያዘ የመንግስት ሐሳብ በአብዛኛው ጊዜ በጥርጣሬ የሚታይ ነው። ስለዚህ እኛ ኦልሬዲ የህልውና ትግል ላይ ያለነው የድርድር አጀንዳ አሁን የሚነሳበት አይደለም ብለው ምላሽ ሰጥተዋል። መንግስት ይህንን የድርድር አጀንዳ ያነሳበት ሁለት ሲናሪዮ ሊኖር ይችላል። በሲናሪዮ ደረጃ ማስቀመጥ ይችላል። አንደኛው ሲናሪዮ መንግስት የምር ቁርጠኛ ሆኖ ቀጠናዊ ውጥረት አለ፣ የጎረቤት ሀገሮች በጣም በተለያየ የፖለቲካ ሁነት ውስጥ ነው ያሉት። ያ ደግሞ በቀጥታም ሆነ በተዘዋዋሪ ኢትዮጵያን አፌክት ያደርጋታል። ከዛ አንጻር ምናልባት አልሞና በደንብ ወጥኖ ውሳኔ ላይ የደረሰበት ነው ወይ ብለን አንድ ሲናሪዮ ማስቀመጥ እንችላለን። ሁለተኛው ሲናሪዮ ብዙ ጊዜ ከፋኖ ደጋፊዎች ነው ይሄ ነገር የሚነሳው። ምንድነው የሚሉት? የፋኖ ደጋፊዎች ሰሞኑን ዘመቻ አንድነት በሚል መጠነ ሰፊ የሆነ ትግል እያደረግን ነው፣ ስለዚህ መንግስት የደረሰበትን ጫና ለዘብ ለማድረግ ያመጣው አጀንዳ ነው ብለው ይህንን ሐሳብ በጥርጣሬ ይመለከቱታል። ከዚሁ ጋር በተያያዘ እንግዲህ በጋራ ባወጡት መግለጫ የጸጥታ መዋቅሩን አፍርሰነዋል ብለዋል። እንግዲህ ያፈረስነውን መዋቅር ለድርድር ወደ ቴብል ማስቀመጥ የለብንም። እኛ የክልል ጉዳይ ሳይሆን ከፌደራል መንግስቱ ጋር ነው ጨዋታችን። የፌደራል መንግስቱ በአብዛኛው በሽግግር ካውንስሉ ወይም ደግሞ በሰላም ካውንስሉ አማካኝነት የድርድር አጀንዳ እንዲወራ የሚያደርገው በክልል አጀንዳው ክልል ላይ ብቻ እንዲታጠርና በክልል ደረጃ የስልጣን ተጋሪ እንድንሆን የሚያደርግ ማዕቀፍ ነው የሚያመጣው እና መንግስት በቀጥታም ሆነ በተዘዋዋሪ ለንግግር ለድርድር ቁርጠኛ እንዳልሆነ ማሳያ ነው ብለው የሙግት ሐሳብ ያነሳሉ። ዞሮ ዞሮ የኛ እንግዲህ ገለልተኛ የሆነ ሪፍሌክሽን እየመጣ ያለው የፖለቲካ ሁነት ለመናገር እንደ ሀገር የሚያስፈራ ነው፣ በቀጠናው ማለት ነው።
አሁን አልሸባብ ኢንሰርክል አድርጓል ሞቃዲሾን አልቡርሃን እየፎከረ ነው ወደ ኦምዱርማን እየገሰገሰ ነው ካርቱምን አልፎ ማለት ነው አልቡርሃን ደግሞ በማንኛውም ሰዓት ለኢትዮጵያ የሚተኛ መሪ አይደለም የቲፒኤልኤፍ ሌላ ቨርዥን ነው በነገራችን ላይ ቲፒኤልኤፍ በሀገር ደረጃ ሆኖ እንደማለት ነው የሚያቀነቅናቸው የፖለቲካ ትርክቶች በሀገር ደረጃ ኢትዮጵያን በሀገር ደረጃ የሚያይበት የሚበየንበት ሁኔታ እጅግ በጣም አደገኛ ነው አልቡርሃን ማለት ግብጽ ማለት ነው ስለዚህ ግብጽ ጎረቤት ሀገራችን እንደሆነች ነው የምትቆጥረው አልቡርሃን ስልጣን ያዘ ማለት ከኤርትራ ጋር ያለው የወደብ ውጥረት አለ ሶስተኛ አጀንዳ የምናወራው እነዚህ ነገሮች ሁሉ እንደ ሀገር ምናልባት የመቆምና ያለው መቆም ሁኔታ የሚወስን ነገር ሊሆን ስለሚችል ዞሮ ዞሮ በንግግር በሰላም መፍታት ውስጣዊ ቅራኔን በእንደዚህ አይነት ማዕቀፍ ጀኒን በሆነ ዲያሎግ ማለት ነው እንደው የፖለቲካ ነጥብ ለማስቆጠር ሳይሆን በጀኒን ዲያሎግ ችግር መፍታት ማንኛውም ነፃ ዜጋ የሚመኘው ነገር ነው አጀንዳውን ዕውቅና ሰጥቶ የፌደራል መንግስቱን በዛ መልኩ መሄድ አለበት የሚል ነገር ነውኛ ከዛ አንፃር ነው ሰፋ ካለው ስዕል አንፃር ነው መመለከተው ወደ ቤተሰቦቻችን በዚህ ወደ ሶስተኛ ጉዳያችን ገባለ ሶስተኛ ጉዳያችን የኢትዮጵያና የኤርትራ ሁናዊ ውጥረት ላይ ዓለም አቀፍ እንግዲህ የግጭት ጉዳዮችን የሚተነትኑ ተቋማትና መገናኛ ብዙሃን የተለያዩ ትንታኔዎችን ማስነበባቸውን ቀጥለዋል ከሰሞኑ ደግሞ ክራይሲስ ግሩፕ ኢትዮጵያና የኤርትራ ሁናዊ ውጥረት ወደ ጦርነት ሊያመራ ይችላል የሚል ሰፊ ሀተታ አስነቧል በዚህ ሀተታ ላይ እንግዲህ ኢትዮጵያና ኤርትራ ያላቸውን ታሪካዊ የጠላትነት የወዳጅነት ዳራንም አንስቶ ነው አሁናዊ ሁኔታውን የገመገመው ይህ ግጭት ላይ ፎከስ አድርጎ የሚሰራው ተቋም ኢትዮጵያ አሰብን ለመቆጣጠር በኤርትራ ላይ ወረራ ልታደርግ ትችላለች የሚሉ ስጋቶች መኖራቸውን እንግዲህ ይሄው ትንተና ያመላክታል በኤርትራ በኩልም ይህን ስጋት ተከትሎ እንግዲህ ጦሯን የማዘጋጀት እንቅስቃሴ እንዳለ ከጀርባ ኢትዮጵያም ኤርትራ የተለያዩ ኃይሎችን ማሰለፋቸውን ቀጠናው ላይ ያሉት እንደ ሱዳን እንደ ሶማሊያ ያሉ እንግዲህ ግጭት ያለባቸው ሀገራትም ለዚህ ግጭት መነሳት ወይም ደግሞ ግጭቱ ከተነሳ በኋላ ውስብስብ የሆነ ቀጠናዊ ምስቅልቅል ሊያስከትል እንደሚችል ነው ይሄው ክራይሲስ ግሩፕ ያስነበበው ትንታኔ የሚያመላክተው አማን እንግዲህ ይህን ጉዳይ ከዚህ ቀደም ብዙ አውርተንበታል ትንሽ ለየት የሚያደርገው ይሄኛው የሚዲያ ተቋም አይደለም የግጭት ሁኔታዎችን የሚተነተን ተቋም ነው ትንሽ ሰፋ አድርጎ ነው ነገሮችን ያስቀመጠው እንግዲህ ዲፕሎማቶች ነገሩኝ ያለው አለ በኢትዮጵያ በኩል በኤርትራ በኩልም እየተደረገ ነው ያለውን ዝግጅትም ታሪካዊ ዳራዎችንም አንስቶ ነው የሚያስቀምጠውና እንዴት ተመለከትከው ጥሩ እንግዲህ ኢንተርናሽናል ክራይሲስ ግሩፕ ያነሳው በተለይ ኢትዮጵያና ኤርትራ መካከል የኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ ኢትዮጵያ ጉዳዩ ግጭቱም ሊሆን የሚችለው ኢትዮጵያ አሰብን ወደ ኢትዮጵያ ማጠቃለል ለምታደርገው ሂደት ውስጥ ግጭቶች ሊፈጠሩ ይችላሉ ለዛ አመላካች ሊሆን የሚችለው ወደ አሰብ አካባቢ ላይ በሁለቱም በኩል ጦርን የማስጠጋት ነገሮች ታይተዋል የሚል ነገር ነው ያነሳው አሁን እሱ ብቻ ሳይሆን ምንድነው ቀጠናው አካባቢ ያለው ብለው ነገርም ትንሽ አሰላለፉን እናንሳና እንዳውም ደሬ ቅድም ያነሳው ነገር ነበር እንደዚህ አይነት ነገሮችን ለማድረግ መጀመሪያ ውስጣዊ ነገርን ማስተካከል ነው የሚለው ነገር አለ ውስጣዊ ነገሮችስ እንዴት ይስተካከሉ መስተካከሉ ለአንድ ወገን ብቻ ነው ወይስ ሁሉም ጥያቄ አለን ብሎ ጫካ ይገባውም አሁን እየመጣ ያለው ቀጠናው ላይ የመጣ ያለው አዲሱ የፖለቲካ አስተላለፍ ምን ቢያረገው ነው በዚህ ሂደት ውስጥ አሸናፊ ሆኖ ሊወጣ የሚችለው የሚለው ነገር ሁሉም የራሱን ጥቅም ማስላት ያለበት ሰዓት ላይ ደረስን ይመስለኛል እንግዲህ የሱዳኑ ነገር የኛን ጫውታ ለውጥ የሚችል የኛን ብቻ አይደለም ከኢትዮጵያና ኤርትራ መካከል የኢንተርናሽናል ክራይሲስ ግሩፕ ያቀረበው ነገር መልኩ ሊለውጥ የሚችልም ነገር ነው እንግዲህ አልቡርሃን ካርቱምን ተቀብሏል ከጀነራል ዳጋሎን እሱ ብቻም ደግሞ ሳይሆን ወደ አምደሩማም እየገሰገሰ መሆኑን ታይቷል አንድ ቪዲዮ የወጣው ቪዲዮ ደግሞ የሚያሳየው እኛም ተደጋጋሚ ስናገር ነበር ይሄን ነገር ከጀነራል አልቡርሃን ጋር ሆኖ የሚዋጋው አርሚ 7 የሚባለው የቲፒኤልኤፍ ሰራዊት በግልጽ የሚያሳይ ቪዲዮ ወጥቷል ማለት ነው ይሄ አርሚ 7 ብቻ አይደለም እንግዲህ የኤርትራም ያሰለጠነቻቸው የሱዳን ያሰለጠነቻቸው ሚሊሻ ኢንክሉዲንግ የኤርትራ ሚሊሻዎችም አንድ ላይ ሆኖ ከዚህ አርሚ 7 ጋር ሆኖ
የፈጥኖ ደራሹን እያጠቁ መሆናቸው ነው። አሁን ይሄኛው ክንፍ እንግዲህ አሸናፊ እየሆነ መጥቷል። አሸናፊ ማለት ምንድነው? ሙሉ ለሙሉ ባይደመስሰው ፈጥኖ ደራሹን ወሳኝ የሚባለውን የአገሪቷን ፖለቲካዊ ተጽዕኖ መፍጠር የሚቻለውን ቦታዎችን እየተቆጣጠረ ነው ያለው ማለት ነው። ይሄን መቆጣጠሩ ደግሞ እዚህ ቅጥረኛ ሆኖ የተዋጋ ላለው አርሚ 7 የቅጥረኛ ብቻ አይደለም። እንዳውም አንዳንድ መረጃ እንደሰማን ከሆነ በወር እስከ $300 እየተከፈለው ምናምን ዋጋል ምናምን ከቅጥረኝነቱ የዘለለ የፖለቲካ ዓላማና አንድነት ስላላቸው ነው። እሱም ምንድነው? እነሱ ከአልበሽር ዘመን ጀምሮ ጥሩ ግንኙነት አላቸው ከውሃት ጋራ መሬታችንም ቆርጦ ለመስጠትም ዱሮ እነሱ ገዢ በነበሩበት ዘመን ላይ አልፋሻጋን ወደ ሱዳን ለማጠቃለል ፍላጎት ነበራቸው። ለዛም ስል ነው አልቡራን ልክ ፌደራል መንግስቱና ቲፒኤልኤፍ ጦርነት ውስጥ በነበሩበት ሰዓት ላይ ይሄንን ቦታ መጥቶ ተቆጣጠረው ማለት ነው። አሁን ልክ ይሄ ሱዳንን 75% እንኳን መቆጣጠር ከቻለ ሊሆን የሚችለው ቀጣው ምዕራፍ ምንድነው ካል 75% መቆጣጠር ወይ ደግሞ የፈጥኖ ደራሹን በ25 ደረጃ በ25 ሚናውን የ25 ደረጃ ብቻ ላይ ካወረደው ቀጣ ያለው ሂደት ወደኛ ያመጣበት ሁኔታ ነው መጣው ማለት ነው። የአርሚ 7 የሚባለው እዛ ያለው የሻቢያ ጦሩን ወደ ሐሰብ ማስጠጋት ችግር የለም አንድ ላይ ሆነን እንገሰግሳለን የሚለው ነገር ሶስቱ ክንፍ ማለት ነው። እዚህ ጋር ወያኔ ክንፍ አለ ፍንካቹ በላይ በኩል ሻቢያ አለ ከዛ በኩል ይሄ ወራሪው የአልቡራኑ ኃይል አለ። እነዚህ ሶስቱ ወደኛ ያመጡበት ሁኔታ የማይቀር ነገር ነው የሚፈጠረው ማለት ነው። በዚህ ሂደት ውስጥ የአርሚ ኢንተርናሽናል ክራይሲስ ግሩፕ ያነሳው ግጭቱ በኢትዮጵያና በኤርትራ መካከል I think ጥሩ ነገር አድርጎ የቀረበው ነገር ምንድነው? ግጭቱ ሌላ ግጭት አይደለም የሚሆነው። ግጭቱ ኢትዮጵያ የባህር በር ማግኘቷ ጉዳይ ብቻ ጋር የተያያዘ ጉዳይ ነው የሚሆነው። እንዳው እንደ መውጫ ላይ እንደ ሪኮመንዴሽን አድርጎ ካስቀመጠው ውስጥ ምንድነው? ቀጠና ያሉ ሀገራቶች ተመካክረው ኢትዮጵያን የባህር በር ማግኘት የሚችልበት ጉዳይ ላይ ትክክለኛ ውይይት ማድረግ አለባቸው። ይሄ ማለት ምንድነው? በኢትዮጵያ በኩል ይሄ ጄኔሬሽን ጥያቄ ነው መጥቷል። በሰላማዊ መንገድ የማይሆን ከሆነ ማንኛውንም መስዋዕትነት ለመክፈል ጄኔሬሽኑ ዝግጁ ነው። እዚህ የባህር በር ጉዳይን በተመለከተ ማለት ነው። ስለዚህ ወደ ግጭት የሚገባ ከሆነ ግጭቱ የሚሆነው ውጤቱ ምንድነው? ሌላ ነገር አይደለም። በህገወጥ መንገድ የተወሰደብንን ሐሰብን ወደ ራስ አካል የማጠቃለል ሂደት ነው የሚሆነው። ነገር ግን ሄደቱ ምንድነው የሚፈጥረው? የቲፒኤልኤፍ ጉዳይ ባልተቋጨበት ሄዶ በቅጥረኝነት ሄዶ አልቡራን ጋር ይስዋጉ አሉ ውለታ ያስቀመጡት ኃይሎች አልቡራን አሸናፊ ሆኖ የወጣበት ሰዓት ላይ ወደኛ ላለመምጣታቸው ምንድነው ጥያቄው የሚለው ዋስትናችን የሚለው ጥያቄ ነው። ስለዚህ አገር ውስጥ ያለውም ኃይል ከመንግስት ጋር የሚዋጋው አገሪስት መንግስት ቆሞ የሚዋጋም በዚህ ሂደት ውስጥ የኔ ጥቅም ይዋጋለታል ብሎ ጥቅሜ የቱ ጋር ነው ያለው ብሎ የማየት ግዴታውን ይጥልበታል ማለት ነው። ለምን አልቡራን እንደምታወቀው አልፋሻግን ይዟል። ሁኔታው ካመቸለትም በደንብ ተጠግቶ የመውሰድ ፍላጎት ያለው ነው። አይ ችግር የለውም እኔ ስልጣን ላይ ከወጣን ይሄ ስልጣን ላይ ከያደርሱኝ እንጂ አልፋሻጊ አይደለም ጎንደርን ይውሰድ የሚል አቋም ይኖራል ብያል ገምትም ነኝ። ስለዚህ የግድ ከአልበሻር ከአልቡራን ጋራ ባለው አማራጭ የመጋጨት ጥቅሙን ለማስከበር እዚህ ሀገር ውስጥ ያለውም ኃይልም አሰላለፉን የሚያስተካክልበት ሂደቶች የሚፈጠሩበት ሁኔታ ይኖራሉ የሚል እምነት ነው ያለኝ። ምናልባት ጥያቄ ካለ ማንሳት ዘለ መልካም መልሳለሁ። ተጨማሪ ጥያቄ ካለኝ ደሬ ወደ አንተ ስመጣ እንግዲህ ይሄ ክራይሲስ ግሩፕ ትንታኔ ትንሽ ለየት የሚያደርገው ከሰሞኑ የሚዲያው ዘገባ ጦርነቱ በጣም ክሎዝ ሆኗል ነው የሚለው። ሶ ኢሚዲየትሊ ማስቆም የሚያስችል እርምጃ በቀጠናው ጥቅም ያላቸው ሀገራት ማሳሰብም እንቅስቃሴ ማድረግ አለባቸው ይላል። ለዚህም ደግሞ ኢትዮጵያና ኤርትራ ጋር የተወሰነ ቀረቤታ ያላቸው በሁለቱም በኩል ጥሩ የሚባል ተቀባይነት ያላቸው እንደ ቻይና፣ እንደ ቱርክ፣ ኬንያ፣ ሳውዲ አረቢያ ያሉ ሀገራት በስም የጠቀሳቸው ናቸው። እነዚህ ማደራደር አለባቸው ይላል። አሜሪካ፣ አውሮፓ ዩኒየን በቀይ ባህርና በኤደን ገልፍ አካባቢ ኢንተረስት ያላቸው ኃይሎች ደግሞ ከኋላ ሆኖ ሰፖርት ማድረግና ኢሚዲየትሊ ነው ይሄን ነገር ንግግር መጀመር ያለበት ነው የሚለው። ንግግሩ ደግሞ የሚሆነው ኢትዮጵያ ፍሪ
አክሰስ ከጎረቤቶች ሀገራት እንድታገኝ ማድረግ ነው። ያ ካልሆነ የኢትዮጵያ አሰብን በወረራ ለመያዝ ትንቀሳቀሳለች የሚል ነገር ነው የሚያነሳው። ይሄ ደግሞ እጅግ የከፋ ቀጠናዊ ምስቅልቅል ያመጣል አሁን ባሉት ላይ ተጨምሮ ነው የሚለውና እንዴት ትመለከተዋለህ? እዚሁ ዘገባ ላይ በጣም ትኩረትን የሚሰው ምንድነው ኢትዮጵያ የአሰብን ወደብ ልጠቀልል እንደምትችል ከዲፕሎማቲክ ማህበረሰብ የተገኘው መረጃ ያመለክታል ብሏል። መጠቀም ኢሚዲየትሊ አዲስ አበባ ያሉ ዲፕሎማቶቹ ነው እንደው ሪፈር አድርገዋልና ስለዚህ የማይቀር ነው ማለት ነው። ጦርነቱ የማይቀር ነው ወይም ጦርነት ባይኖርም መጠቅለሉ የማይቀር ነው የሚል ነገር ነው። አሁን ከኤርትራ ወገን ያለውን ግብረ መልስ በሁለት መልኩ መመልከት ይቻላል። ሰሞኑን የነሱን ገጽ ለማየት ሞክሬያለሁ። ሴንተር ፎር ዶክመንቴሽን የሚባለው ይሄ የደህንነት ጉዳዮችን በማብራራት የሚያወጣ ነው እና እዛ ላይ የኢትዮጵያን ፖለቲካ በተመለከተ አንድ ያወጣው መረጃ ትንሽ ትኩረት ይስቦታል። የሰሞኑን የድርድር ጥያቄ በተመለከተ ልክ እንደ ባለቤት ሆኖ ነው ትንታኔ ሰጠው። እዛ ላይ ይላል የፋኖ ኃይሎች በተአመር ከፌደራል መንግስቱ ጋር ሊነጋገሩ አይገባም፣ ምክንያቱም ክልሉ ፈርሷል፣ ከፈረሰ ክልል ጋር እንዴት ነው የስልጣን ተጋሪነት የሚጠይቁት የሚል ልክ በጣልቃ ገብነት ስሜት ማለት ነው ይሄን ሐሳብ ገልጿል። ምንድነው የሚፈልገው? ዝም ብለ ከውስጥ ያለውን መንፈስ ከበስተጀርባ ያለው መንፈስ ስትመለከተው ኤርትራዎች የሚፈልጉት ኢትዮጵያ ውስጥ ያለው ግጭት ሰስቴን እንዲያደርግ ይፈልጋሉ። እልባት እንዲገኝ አይፈልጉም። ምክንያቱም ከኢትዮጵያ ጋር ቀጥታ ከመዋጋት ከመጋጨት ይልቅ ኢትዮጵያ በውስጣዊ ምስቅልቅሏ እንድደቅና ደካማ ድንክዬ እንድትሆን ወደ እነሱም የምታመጣውን መረጃ ወይም አጀንዳ እዛው እንዲቀበር አቅመቢስ እንድትሆን የኤርትራ የፖለቲካ ኤሊት ማለት ነው ሁሌ የሚያስቡት ነው። እና ኢትዮጵያ ውስጥ ያለው ግጭት አሁን ስለ አማራ ክልል ያለው ግጭት እንደው በተአምር ሁለቱ ወገኖች ተስማምተው ሰላማዊ ማዕቀፍ ውስጥ ገብተው የኢትዮጵያን ችግር ቢፈቱ የመጀመሪያ ለምቦጩን የሚጥለው ወይም የሚያኮርፈው የኤርትራ መንግስት ነው። ምክንያቱም እንዴት ንግግር ያደርጋሉ፣ እንዴት ድርድር ያደርጋሉ፣ ከፈረሰ ክልል ጋር እንዴት የስልጣን ተጋሪ ለመሆን ይፈልጋሉ የሚል በጣም ጣልቃ ገብነት በተጫነው ዘይቤ ሐሳቡን ገልጸዋል። ይሄ የሚያሳየው ዝም ብለስ እንደመደብ የኢትዮጵያ ውስጣዊ ቅራኔ እንዲህ ሁሌ ተባብሶ ሁሌ በግጭት አባላ ውስጥ ራሳችንን ዘፍቀን ደካማ ሀገር እንድንሆን ይፈልጋሉ የፖለቲካ ኤሊቶቹ። እንደዚህ ከሆነን ስለ አሰብ አንጠይቅም ወይም ደግሞ ስለ ወደብ እሱ ቅንጦት ነው አንጠይቅም፣ በራሳችን የቤት ስራ ተጠምደን እንድንተበተብ ያደርጋሉ። ይሄን አጀንዳ ሁሌ ያራምዱታል። ይሄ ነው አንደኛው ታክቲካቸው ማለት ነው፣ ቀጥታ ጦርነቱ ከመግባት። ሁለተኛው ቅድም አማን በደንብ በስፋት ሄደበት ነው በጎረቤት ሀገር ያሉትን አሊያንሶች እነሱን በመጠቀም ሳተላይት የፖለቲካ ኃይሎችን በመጠቀም ኢትዮጵያ ላይ ጫና ማሳደር ነው። አሁን አልቡርሃን ቀጥታ ያለውን የፖለቲካ ሄጂሞኒ ካረጋገጠ በኋላ አጀንዳውን ወደ አልፋሽጋ ነው የሚያዞረው። የኢትዮጵያን የፖለቲካ ኃይሎች ወይም ደግሞ የኢትዮጵያ የፌደራል መንግስቱን ወይም ሌሎችን ኃይሎች ትኩረት ሊበትን የሚችል የፖለቲካ እንቅስቃሴ ሊጀምር ይችላል አልቡርሃን። የኢትዮጵያ መንግስት ወይም ደግሞ የኢትዮጵያ ትኩረቷ ወደ ሱዳን ከተበተነ ኤርትራን የምንመለከትበት አይን የለም ማለት ነው። ዞሮ ዞሮ ይሄ ሁሉ ትኩረት ተበትኖ እዚሁ ክራይሲስ ግሩፕ ላይ የተቀመጠው ሐሳብ ኢትዮጵያ የወደብ አክሰስ ወይም የቀይ ባህር አክሰስ ማታገኝ ከሆነ ቀጠናው ሰላም ሊሆን አይችልም እና ይሄ ነገር እንደ ቅንጦት ሊወሰድ አይገባም፣ ልክ እንደ ቀጠናው ህልውና ነው መወሰድ ያለበት የሚለውን ነጥብ አስምረዋል። ከዚሁ ጋር ተያይዞ አሰብን የመጠቀልልበት ኦፕሽን ወይም ፕሮባቢሊቲ በጣም ከፍተኛ ነው ብሎ አስቀምጧል። እንግዲህ እኛ ከምንተነትነው በላይ እነዚህ ክራይሲስ ግሩፕ በደንብ ሪሰርች ሰርተው ከዲፕሎማቲክ መረጃዎች ምንጭ ወስደው ከመንግስት ምንጭ ወስደው የደረሱበት ድምዳሜ ነው እና ያው የአሰብ ጉዳይ ቁርጡ መለየቱ የማይቀር ይመስላል። አማን ወደ አንተ ስመጣ በአጭሩ ክራይሲስ ግሩፕ ያስቀመጠው የድርድር አማራጭ አለ። እንግዲህ ሁለቱን ሀገራት ሊያደራድሩ ብሎ የጠቀሳቸው ሀገራትም አሉ። ቻይና፣ ቱርክ፣ ኬንያ እና ሳውዲ አረቢያ ናቸው። ከሁለቱ ሀገራት ጋር ያላቸውን የቀደመ ግንኙነት ምናምን ሪፈር አድርጎ ነው እነሱ ሪኮመንድ አደረገውና ድርድር ይደረግ የሚለውን ሐሳብ እንዲታያል። በጣም ጥሩ ነው። ድርድር ማለት እኮ ሌላ ነገር እኮ የለውም እኮ። ምንድነው ድርድሩ ሊሆን የሚችለው? ኢትዮጵያ መውጫ በር ያስፈልጋታል። ልክ ከዚህ በፊት እንደቀረበ ማለት ነው እኮ። ሌላ ነገር የለውም ድርድሩ። ይሄንን መውጫ በር ለማግኘት ደግሞ ካላት ነገር ላይ አካፍላ ትሰጣለች። ካስፈለገ መሬት በመስጠት ካልፈለገ ከሜጋ ፕሮጀክቶች በመስጠት የተለያየ ነገሮች ማለት ነው። ነገር ግን
ኤርትራኖች የሚሉትን የሻገተ ያስተሳሰብ ማለት ነው ከዚህ ውስጥ ምንም ነገር በዚህ ጉዳይ ላይ መነጋገር አንችልም የሚባለው ነገር ግን ለድርድሩ በር ዘጊ ነው እንጂ ድርድሩ ነጥብ የሚሆነው ምንድነው በምን ሁለት ክሊክ ክራይስ ግሩፕ ያስቀመጠ ለኢትዮጵያ በስምምነትና በንግግር ቀንዱ ሀገራት መውጫ መንገድን ካልተበጀ ነገሩ አደገኛ ይሆናል የሚለውን ነገር ተቀበለ እንዴት እናርግ የሚለውን ነገር ነው መሆን ያለበት እንጂ ኢትዮጵያ ባህር በር የላትም በአጋጣሚ እኛ ይሄንን የአረቦቹን ፍላጎት አሳክተን ኢትዮጵያን ከባህር በር ወደ ማባረር ይሄ የጸና አቋም ይሆናል የሚለውን አቃል እሱን አይምሮአቸው መቀየር መቻል አለባቸው ይሄንን መጀመሪያም የቀረበ ነገር አለ በአደራዳሪዎች ባሉበት ቦታ ከተባለ ማካሄድ ይቻላል አይና እንቀበልም ግን ከሆነ በዛም መንገድ የራሳችን የታሪካዊም የሞራልም ባለቤት ሆነ አሰብን መቀበላችን የማይቀር ጉዳይ ነው የሚሆነው ማለት ድርድሩ ግን የሚሆነው ቅድም ባለው ነገር ላይ ነው የሚሆነው እንጂ ኢትዮጵያ ወይ ታይና ታሽገሽ መኖርን ተቀበይ በድርድር የሚባል ነገር አይደለም መጣው ድርድሩ እሱንማ ይዘን እኮ ነው ያለው ከዚህ እንዴት መውጣት ትችላለች ኢትዮጵያ የሚሉ ነገር ድርድሩ መውጣት አለበት ማለት ነው አመሰግናለሁ አማን ወደ ቢሶቻችን የዛሬውን አንድ አፍታታችን ስለ ቆይተና ስለ ተከታተላችሁና አመሰግናለን በቀጣይ በሌላ ፕሮግራም እስከምንገናኝ ጤና ይስጥልን